ሰላም የተከበራችሁ ተመልካቾቻችን ግንቦት 24 2017 ዓ.ም ዕለተ እሁድ የቀን 7 ሰዓት ዜናዎችን በቀጥታ ነው ብለናል። ከዜናዎቹ ጋር ብሩክ ተስፋዬ ነኝ። ተከታተሉን ዘንድ ጋብዛለሁ። አበይት ዜናዎቹን አስቀድማለሁ። የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ መድረክ በውይይቱ የተጠቃለሉ አጀንዳዎችን ለኮሚሽኑ በማስረከብ ተጠናቀቀ። የኢትዮጵያዊነት ስነ ልቦናን የተላበሰና ዘመኑ የሚጠይቀውን ትጥቅ ዘምኖ የታጠቀ የሀገር መከላከያ ሰራዊት መገንባቱን የፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ ገለጹ። ከውጭ የኤሎን መስክ የቅርብ አጋር የሆኑትን ሰው ከናሳ ኃላፊ እጩነት መሰረዛቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገለጹ። ክቡራን ተመልካቾቻችን ወደ ቀዳሚው ዜና እናልፋለን። የቅዳሜ መልክ በልዩነት ለእርሶና ለቤተሰቦ የሚመጥኑ ለሰው የቀረቡ ጉዳዮችን ይዞ እየመጣ ነው። የቅዳሜ መልክ የኛ መልክ። ጸጋዋ ብዙ በሆነችው ሀገራችን ሊታዩ ሊጎበኙ የሚገባቸው ስፍራዎችና ባህሎች አያሌ ናቸው። በቅዳሜ መልክ የመዳረሻ ሰዓታችን ወደ ሀገራችን ሀብቶች አብረን እንጓዛለን። የሀገራችንን ጨምሮ የአውሮፓ ትላልቆቹ ሊጎች ተጠናቀዋል። ክረምቱን የአውሮፓም የተቀረው ዓለም ክለቦች ፊታቸውን ወደ ተጫዋቾች ገበያ ያዞራሉ። የቅዳሜ መልክ ስፖርት በተመረጡ ስፖርታዊ ጉዳዮች ሰፋ ባለ አየር ሰዓት በቅዳሜ መልክ። የቅዳሜ አንዱ መልክ ገበያው ነው። ልዩ ገበያዎችን በመላው ሀገሪቱ ዞረን እንፈልጋለን። በቅዳሜ መልክ የወደድነውን እንገዛለን፣ እንሸጣለን። ጥበባዊ መረጃዎች፣ የጥበባን ልዩ እይታ፣ አስደናቂ አስገራሚ የጥበብ ስራዎች የሚቀርብበት የቅዳሜ መልክ የጥበብ ገጽ ላይ የኑሯችን ገጽ ሲፈተሽ መልኩ ምን ይመስላል? በቅዳሜ መልክ ውጣ ወረዳችን፣ ማግኘት ማጣታችን፣ ደስታና ሀዘናችን ሁሉ የኛነታችን መገለጫ የኑሯችን ዘይቤ ነው። ከመልእክቶች ተመለስን። የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ መድረክ በውይይቱ የተጠቃለሉ አጀንዳዎችን ለኮሚሽኑ በማስረከብ ተጠናቀቀ። የአጀንዳ ማሰባሰብ መድረኩ በአዲስ አበባ ሚሊኒየም አዳራሽ ላለፉት 3 ቀናት ሲካሄድ የቆየ ነው። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ የአጀንዳ ማሰባሰብ መድረኩ በተሳካ ሁኔታ ተጠናቋል ብለዋል። ክቡራን ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ይህንን ሁነት ሲከታተል የቆየው ሪፖርተራችን ይመር አደም በቀጥታ መስመራችን ላይ ይገኛል። ይመር እንዴት ውለሃል? የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ ሂደቱ ሀሳብን በነጻነት በማንሸራሸር ረገድ እንዴት ነበር ተብሏል? አመሰግናለሁ ብሩክ። እንግዲህ አሁን ከደቂቃዎች በፊት የተጠናቀቀው የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ ምክክር መድረክ የኢትዮጵያ ሀገራዊ ምክክር ኮሚሽን ያካሄደው 14ኛ መድረኩ መሆኑ ነው። እንግዲህ የሀገራዊ ምክክር ኮሚሽን በኢትዮጵያ እጅግ መሰረታዊ በሆኑ ጉዳዮች ላይ መግባባት ላይ ለመድረስ እየሄዳቸው ባሉ የምክክር ወይም ደግሞ የአጀንዳ ማሰባሰብ ምዕራፍ አንዱ አካል ተደርጎ ነው የተወሰደው። እንግዲህ እስካሁን ድረስ በተደረጉ ውይይቶች ከባለፈው ዓርብ ዕለት ጀምሮ በርካታ ወይም ደግሞ ሰፊ የሆነ ውይይት ሲደረግበት ነው የቆየው። በዚህም ሀሳቦችን በነጻ ለሀገር ይጠቅማሉ፣ በጋራ ያግባቡናል፣ ችግሮቻችን ናቸው ተብለው የተለዩ ጉዳዮች ላይ እነሱ ተነስተው በቡድን በመሆን
ሲወያዩባቸው የቆዩ አጀንዳዎች ናቸው። እንግዲህ በእነዚህ መድረኩ ላይ በርካታ ተቋማትና ማህበራት የተሳተፉበት ነው። ለአብነት ያህል ብንጠቅስ የጸጥታ ተቋማት፣ የመከላከያ፣ ፌዴራል ፖሊስ እንዲሁም ደግሞ የሙያና የሲቪክ ማህበራትም ሌሎች የመንግስት ተቋማትም እንዲሁም የሰብአዊ መብት ድርጅቶችም የተሳተፉበት ትልቅ መድረክ ነው ብለዋል የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ። እንግዲህ እስካሁን ድረስ በተካሄዱ ምክክሮች የችግሩን ለይቶ ወይም ደግሞ ችግሮቹ የትኞቹ ናቸው ብሎ በመለየት የመፍትሄው ግማሽ አካል ተደርጎ ነው የሚቆጠረውና እስካሁን ድረስ በሂደቱ የታዘብነው ይህንን ነው። በችግሮቻችንን ለይተናል። ቀጣዩ ስራ የሚሆነው ደግሞ ችግሮቹን እንዴት እንፍታቸው ወይም ደግሞ እንዴት እንግባባቸው የሚል ነው የሀገራዊ ምክክር ኮሚሽን ቀጣይ ስራው የሚል ተናግረዋል ምክትል ዋና ኮሚሽነሯ። እንግዲህ ቀጣይ ደግሞ እነዚህ የተሰበሰቡ ዛሬ እየተረከቧቸውን በ14 ግለሰቦች ተወክለው የተረከቧቸውን አጀንዳዎች ከዋናው አጀንዳ ጋር የቀጣይ ቀረጻም ተካሂዶ እንግዲህ ወደ ዋናው የአጀንዳ ወይም ደግሞ አጀንዳዎች ተቀርጸው በነዛ ወደ ዋናው መድረክ ተገብቶ ውይይት የሚደረግባቸው ይሆናል ተብሏል። በቀጣይ ደግሞ እጅግ መሰረታዊ በሆኑ የሀገራዊ ጉዳዮች ላይ መግባባት እንዲደረስ የባለድርሻ አካላት ሁሉም ደግሞ ተሳትፎ የተደረገበት ነበር። ምንም እንኳን ምናልባትም የኢትዮጵያ ሀገራዊ ምክክር ኮሚሽን ሂደት እስካሁን ድረስ ባደረገው ከቀበሌ ጀምሮ እስከ ወረዳ እያለ እስከ ከፍተኛ የፌዴራል ተቋማት ድረስ መምጣቱ በዓለም ላይ የተካሄደ ትልቁ የሀገራዊ ምክክር ሊሆንም ይችላል የሚል ተናግሯል ምክትል ዋና ኮሚሽነሩ። ምክንያቱም በአሳታፊነቱ እጅግ በጣም ብዙ ነበረ። ኢትዮጵያ ደግሞ ካላት ብዝሃነትና የአፍሪካ ምድር እንደሆነ መጠን በርካታ ማህበረሰብ ለማሳተፍ ጥረት የተደረገበት ስለሆነ በዓለም ትልቁ አካታች አሳታፊ የሆነ የብሔራዊ ምክክር መድረክ ተደርጎ ተወስዷል። ይህ ደግሞ በኢትዮጵያ ለዘመናት ያላግባቡ ጉዳዮችን ከዚህ በኋላ ዋጋ የማያስከፍሉበት ችግር የማይፈጥሩበት ሁኔታ ለመፍጠር እንዲህ አይነት ውይይቶች ትልቅ ፋይዳ ያላቸውና የምክክሩ አንዱ አካል ተደርገው የተወሰዱ ስለሆኑ ይህ ለቀጣይ የሀገረ መንግስት ግንባታ ወይም ደግሞ ለትውልዶች ትልቅ ዕጣ ፈንታ ወይም ደግሞ የህልም ቋጠሮን እውን የሚያደርግ መድረክ አንዱ አካል ተደርጎ ተወስዷል ተብሏል። ብሩክ ይመራደም ለመረጃዎች እጅግ አድርጌ አመሰግናለሁኝ። ባለህበት ጥሩ ጊዜ ተመኝቻለሁ። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቢ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቢ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቡ ላይ ባይኖርም ችግር አይደለም። የባንክ ሂሳቡን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያዊነት ስነ ልቦናን የተላበሰና ዘመኑ የሚጠይቀውን ትጥቅ ዘምኖ የታጠቀ የሀገር መከላከያ ሰራዊት መገንባቱን የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ ገለጹ። አሁን ላይ የመከላከያ ሚኒስቴር በትጥቅም ራስን ከመቻል አልፎ ሌሎች ሀገራትን መደገፍ መጀመሩንም ሚኒስትሩ አንስተዋል። አስመረ ብርሃኑ ተጨማሪ አለው። ሀገሩን ሲገጥማት አደጋ ትላንትም ዛሬም ለሀገር ሉዓላዊነት ዘብ የቆመውና ለዜጎች ሰላም የሚተጋው የኢትዮጵያ መከላከያ ሰራዊት ወደፊትም የሀገር አለኝታነት ታሪኩን ለማስቀጠል በቴክኖሎጂም ሆነ በስነ ልቦና የበለጠ እየተጠናከረ መሆኑን የኢፌዴሪ መከላከያ ሚኒስቴር ይገልጻል። ከኢቲቪ ጋር ቆይታ ያደረጉት የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ ሰራዊቱ ከዘመኑ ጋር የዘመነና ሀገራዊ አስተሳሰብን የተላበሰ መሆኑን አንስተዋል። አሁን ያለው ተቋም በውትድርና ሙያዊ የሆነ ተቋም እየተገነባ ነው። ፕሮፌሽናል ሰራዊት እየተገነባ ነው ማለት ይቻላል ማለት ነው። ይህም እንግዲህ መገለጫው ዘመኑን ከዘመኑ ትጥቅ ጋር ራሱን ያዛመደ ሰራዊት እየተገነባ ነው። እንግዲህ የአሁኑ ዘመናዊ ትጥቅ ብዙ ነገር የሚፈልግ፣ ብዙ ዝግጁነት የሚፈልግ፣ ብዙ ስልጣና የሚፈልግ፣ ራስን ከነዛ ትጥቆች ጋር ማዛመድ የሚፈልግ ትጥቅ ነው ዓለም ላይ ያለውና
የጦርነት ልበለው የጦርነት ሁኔታዎችም ተለውጠዋል። እስከዛሬ እንደነበረው አይደለም። ስለዚህ በዓለም ደረጃ እነዚህ ነገሮች እየዘመኑ በሄዱ ቁጥር ራስንም በዛ ልክ ተጋላጭነታችን ለመቀነስ ያለውንም አካባቢ ለማረጋጋት የሚያስፈልገው ጉልበት ያ ስለሆነ የኛም ሰራዊት ከዘመኑ ጋር የዘመነ ዘመናዊ ትጥቅ የታጠቀ ለዛ ትጥቅም ራሱን ያዛመደ ከትጥቁ ጋር ያዛመደ አገራዊ አስተሳሰብ በዋናነት የተላበሰ ሰራዊት እየተፈጠረ ነው ማለት ነው። ስለዚህ የኢትዮጵያ መከላከያ ሰራዊት ከኢትዮጵያ በታች የሚመጥነው ሰፈር እንደሌለ የሚያውቅ ብሔር የሌለው ልኬ ኢትዮጵያ ነች ብሎ የሚያምን ለኢትዮጵያም 24/7 ዘብ የቆመ በጣም ጠንካራ ሰራዊት በዚህ ሰዓት ኢትዮጵያ አላት ቢባል ማጋነን አይሆንም ብዬ አስባለሁ። ተቋሙ ላይ በተደረጉት የሪፎርም ስራዎች የኢትዮጵያ መከላከያ ሰራዊት አሁን ላይ በአስቸጋሪ ሁኔታዎች ውስጥም መልከ ብዙ የሆኑ ግዳጆችን በቀላሉ መወጣት የሚችልበትን ቁመና መፍጠር መቻሉንም ሚኒስትሯ ኢንጂነር አይሻ መሐመድ ገልጸዋል። መልከ ብዙ የሆኑ ግዳጆችን በአንድ ጊዜ በተመሳሳይ ወቅት መወጣት የሚችል ራሱን በአደረጃጀትም በትጥቅም በአስተሳሰብም በስልጠናም ያዘመነ ሰራዊት እየገነባች ነው ኢትዮጵያ። ወደ ኢትዮጵያ የሚቃጣ ማንኛውንም ኃይል መመከት የሚችል ቁመና ያለው ያልነበሩ አዳዲስ አደረጃጀቶች ተፈጠሩበት። ምክንያቱም ያለው ነባራዊ ሁኔታ ኢንተርናሽናል ሁኔታው ሴናሪዮ ራሱ የሚፈልጋቸው ዝግጁነቶች ስላሉ ከዚህ ቀደም ያልነበሩ አደረጃጀቶች ተፈጠሩበት። ባህር ኃይልን ጨምሮ ልዩ ዘመቻዎች የሚባሉ የሳይበር ሴኩሪቲን ጨምሮ በርካታ ስራዎችን መስራት የሚችል ኃይል ተፈጥሯል እና ይሄ ተቋም በዚህ ሰዓት በኢትዮጵያ የመጣ ማንኛውንም ጠላት በጀግንነት መመከት የሚችል ቁመና ያለው ኃይል ነው ማለት ይቻላል ማለት ነው። በለውጥ ምክንያት የኢትዮጵያ መከላከያ ሰራዊት በትጥቅም ከራስ አልፎ ሌሎች ሀገራትን ወደ መደገፍ መግባቱን ነው ሚኒስትሩ ያነሱት። የአምራች ኃይልም ወደ መሆን ተሸጋግሯል። ከዚህ ቀደም እያሉን ያልተጠቀምንባቸው በርካታ ወታደራዊ ኢንዱስትሪዎች ነበሩ እንደምታውቀው። አሁን ግን እነዛ ወታደራዊ ኢንዱስትሪዎች ዘምነው በትጥቅ ራሳችንን ችለን ሌሎች አገራትን የማገዝ ለሌሎች አገራት የማቅረብ ጊዜ ላይ ነው ያለነው ማለት ነው። ድሮንን ጨምሮ እሱ ብቻ ሳይሆን አጠቃላይ የሰራዊቱን ጤንነትና ደህንነትም ለመጠበቅ በርካታ የጤና ተቋማት ያሉት የጤና ባለሙያዎችንም ራሱ እያደረገ ያለ እያመረተ ያለ ተቋም ነው። ምን ፈልጋቸውን አጠቃላይ ወታደራዊ ሙያዎች ብቻ ሳይሆን አስተዳደራዊ ሙያዎችን ቴክኒካል ሙያዎችንም በዩኒቨርሲቲው እያመረተ ያለበት ሁኔታ ነው ያለው። እሱ ብቻም ሳይሆን ጥናትና ምርምሮችም ይካሄዳሉ። በወታደራዊ መስክ ብቻም ሳይሆን በመሳሪያ ማዘመን ሜድ ኢን ኢትዮጵያ መሳሪያዎች በቅርቡ የኢትዮጵያ መሳሪያዎች ሆነው የሚወጡበት ቁመና ላይ የደረሰ ሪቨርስ ኢንጂነሪንግም እየተሰራ ያለበት ጥናትና ምርምሩ ለፕሮዳክሽኑ ጭምር ግብአት እየሆነ ያለበት አስፈላጊ ከሆነ ማሳየት የሚቻል በኢትዮጵያ ብቻ የተመረቱ የሚባሉ መሳሪያዎች ብቅ ማለት የጀመሩበት ሁኔታ ላይ ነው ያለ ነው ማለት ነው። ሰራዊቱ የኢትዮጵያን ብሔራዊ ጥቅም የሚነካ ማንኛውንም ትንኮሳ ከመመከት ባለፈ ለቀጠናው ሰላምም የመስራት ቁመና ላይ የሚገኝ መሆኑም ነው የተነሳው። በባህር ዳር ከተማ እየተከናወነ ያለው የኮሪደር ልማት የማህበረሰቡን ዘርፈ ብዙ ተጠቃሚነት ያረጋገጠ ነው ሲሉ የከተማዋ ነዋሪዎች ተናገሩ። የኮሪደር ልማቱ የእግረኛ መንገዶችን ጨምሮ የማረፊያ ቦታዎችና ሌሎችንም ታሳቢ ከማድረጉም ባሻገር የጣና ሐይቅን ይበልጥ ለማህበረሰቡ የገለጸ ነው ብለዋል። ሳሙኤል ወርቃየሁ ከነዋሪዎች ጋር ቆይታ አድርጓል። በባህር ዳር ከተማ እየተከናወነ በሚገኘው የኮሪደር ልማት ስራ በተለይ በአሁኑ ወቅት የመጀመሪያው ምዕራፍ ማጠናቀቂያ ምዕራፍ ላይ ይገኛል። ይህ የመጀመሪያው ምዕራፍም የማህበረሰቡን ተጠቃሚነት የሚያረጋግጡ የማረፊያ ቦታዎች፣ የብስክሌት መጓጓዣዎችና ሌሎችንም በውስጡ አቅፎ የተካተተና የተገነባ ነው። እኛም እንግዲህ የማህበረሰቡን ተጠቃሚነት ከማረጋገጥ አኳያ ያለውን ፋይዳ የተለያዩ ማህበረሰብ ክፍሎችን እያናገርን ቆይታ እናደርጋለን። ተከተሉን። እሺ፣ እንዴት ነዎት? ደህና ነኝ። ደህና ነኝ። ደህና ነኝ። የከተማ ነዋሪ ነዎት? የዚህ ከተማ ነዋሪ። እየተገነባ ያለው የኮሪደር ልማት ወይም ደግሞ የማህበረሰቡን ተጠቃሚነት ከማረጋገጥ አኳያ እንዴት እያየሁት ነው? እርስዎም እንግዲህ ከአንድ ወንበር ላይ ቁጭ ብለው ጊዜዎትን እያሳለፉ ይገኛሉና ምናልባት እስኪ ስለዚህ ኮሪደር የተወሰነ እስኪ እናውራ። ከአሁን በፊት የመኪና መንገድ ብቻ ነበር። አብዛኛው የእግረኛ መንገዶች ጠባቦች ነበሩ። ህዝቡ ለመኪና አደጋ እየተጋለጠ ነበር። አሁን ግን ሰፍቶ እጅግ በጣም ቆንጆ ተውቦ አንደኛ የመኪና መስመሮቹ የውሃ መስመሮቹ አሉ፣ የመብራት መስመሮቹ
እነዚህ ትክክል የመብራት ላይቶች የሚያሳዩት መስመሮችም ቆንጆ ናቸው። የግሬኔራው መስመር በጣም ደስ የሚል ነው። ከስፋቱም አኳያ ለማህበረሰቡ እጅግ በጣም የሚስብና ደስ የሚል ለባህር ዳር ከተማ ውበት የሚሰጥ ባህር ዳር እንዲያውም በተፈጥሯ ውበቷ ጥሩ ነበር። አሁን የበለጠ ተውባለች ማለት ይቻላል። ይሄ የጣና ገጽታውን እያሳየን ነው። በፊት ጣና እንዲህ ገጽታው እያለ በጫካ ተሸፍኖ ማንም ሰው አያየውም ነበር። እዚህ የተለያዩ ቤቶች፣ ዛፎች፣ ምኖች ነበሩ። እነሱ ሸፍነውት ጣና በትክክል አይታይም ነበር። አሁን ግን ጣና ለማንኛውም ማህበረሰብ በዚህ ለሚንቀሳቀስ ለሚጎበኝ ሰው ሁሉ ጣና ፊንቲው ብሎ በተለያየ መልኩ ለምሳሌ ከዚህ ወርዶ በጊዮርጊስ መስመር ጣና ተከፍቷል። እዚህም ግልጽ ነው እና ጥሩ ነው። ለወደፊቱም እንደዚህ ልማቱ እንደዚህ በተለያየ መልኩ ቢቀጥል ለማህበረሰቡ ጥሩ ነገር ትሩፋት ያመጣል ብዬ አስባለሁ። ሰላም ናችሁ? በኮሪደር ልማቱ ባንዱ ትሩፋት በሆነው እየተጓዙ ነው እየተንቀሳቀሱ ነው ያገኘነውና ስለስፋታው በጣም መልካም ስራ ነው። የአካባቢውን በሚታየው ጣናውን ይህን የመሰለ ጣና ዳር ላይ ተቀምጠን የታወቀ ነው። ባህር ዳር ትልቅ ከተማ ነች፣ ግን ብዙ ክፍተቶች ነበሩ። አሁን ጣና ላይ በደንብ በይበልጥ እያየ ነው። በየቦታው ማረፊያዎች ተሰርተዋል። በጣም ደስ ይላል። በኮሪደር ልማቱ አንዱ ካመጣው ትሩፋት መካከል የብስክሌት ተሽከርካሪዎችን የራሱን ቦታ መስጠት ነውና እንዴ ከዚህ አኳያ በባህር ዳር ከተማ እየተከናወነ የሚገኘው የኮሪደር ልማት እንዴት አየው ነው እስኪያሳስብ። አብዛኛው እንቅስቃሴ በባጃጅ ሆኖ ነበር። ባጃጆች ደግሞ ከመብዛታቸው የተነሳ ለብስክሌት ምቹ አልነበረም መንገዱ። እኔ እንግዲህ አሁን እንግዲህ ኦልሞስት እቺን ብስክሌት ከገዛው እንደገና ተመልሼ አንድ ወሬ ነው። ከ15 ዓመት በኋላ ነው ወደ ብስክሌት የተመለስኩት። 15 ዓመት በፊት ትምህርት ቤት ስማር በብስክሌት ነው የተማርኩት። እኔ ጊዮን ትምህርት ቤት ስማር በብስክሌት ነበር የተማርኩት። ግን አሁን ደግሞ እንደገና መንገዱ ምቹ ነው። የምትጋፋው ከመኪናም ሆነ ከባጃጅ ጋር የምትጋፋው ነገር የለህም። የራሱ ላይን ስላለው በዛ መስመር መሰረት ወደ ብስክሌት ምቹ ስለሆነ ወደ ብስክሌት ተመልሻለሁ። በተለይ የባህር ዳር ኮሪደር እኔ ብዙ ነገር ያየን። በተለይ ይሄ ጣናን እንደ ልብ አሁን አብዛኛው ታፍኖ ነው የነበረው ጣና። አሁን ግን በብዙ መንገድ ጣና መከፈቱ እይታም እንዲኖረው አርጓል። እየተሰራ ያለው ነገር ደስ ይላል፣ ቆንጆ ነው። አሁን ከጉዞ ቆይተን እንዲሁ ስናልፍ ፀሐይ ስለሆነብን ነው ለማረፍ የተቀመጥ ነው እዚህ ማለት ነው። እና ደስ ይላል። የተለያዩ ቦታዎች እንደዚህ ቢሰሩ ቆንጆ ነው ብዬ አምናለሁ። እዚህ በፊት ጥላ ያለያዘ አጋጣሚ እንዲሁ ዝናብ ሲመጣበት አሁን ለምሳሌ ስለተሰራ እዚህ ጋር ዝናቡ መጠለል ይችላል። ፀሐይ ሲሆንም እንዲሁ ታክሲ እየጠበቀ ፀሐይ ላይ ቆሞ ከሚጠብቅ እዚህ ጋር ቁጭ ብሎ ታክሲ እስኪመጣለት ቢጠብቅ ጥሩ አድቫንቴጅ ነው ብዬ አምናለሁ። የተሰራው ነገር ደስ ይላል። ልጆች የዲጂታል ቴክኖሎጂዎችን አብዝተው መጠቀማቸው አሉታዊ የባህሪ ለውጥ እንዲያመጡ እንደሚያደርግ የስነ ልቦና ባለሙያዎች ይናገራሉ። የባህሪ ለውጡ የስነ ልቦና ችግር ጭምር ይዞ እንደሚመጣም አክለዋል። ሜሮን በረዳ ልጆች ከተወለዱ እስከ 7 ዓመታቸው ድረስ በቤተሰቦቻቸውና በማህበረሰቡ ውስጥ የሚያልፉበትን ያስተዳደግ ስርዓት ይዘው እስከ እድሜ ፍጻሜያቸው እንደሚቀጥሉ በህፃናት ጤና ላይ የተሰሩ ጥናቶች ያሳያሉ። ራስን መግዛት አለመቻል፣ ቁጡ መሆንና ብቸኝነትን ወይም ግለኝነትን ህፃናት ከሚያዳብሯቸው አስቸጋሪ ከሚባሉ ባህሪዎች ውስጥ ይካተታሉ። አቶ መሐመድ አረብም ለልጃቸው ይጠቅማል ያሉት ስልክና ቴሌቪዥን ልጃቸው በጥናቱ መሰረት አስቸጋሪ የሚባለውን ባህሪ ብሎም ወደ ቨርቹዋል ኦቲዝም የተጠጋ ምልክት እንዲያሳይ እንዳደረገ ይገልጻሉ። የመጀመሪያ ግምታችን የመናገር ስኪሉን ወይም ደግሞ የአእምሮ እድገቱን ያፋጥናል በሚል እምነት ነው ሞር ስልክም ምንም ታብሌትም ስንሰጠው የነበረው። ግን በኋላ ላይ ብቻውን ራሱን መጫወት፣ ራሱን ማዝናናት፣ ብቻውን ሰው አለመፈለግ ይሄ ባህሪው ቲቪ ከተከፈተ ምንም ነገር ቢሆን ከዛ ቦታ አለመንቀሳቀስ፣ ረጅም ሰዓት ቆሞ እዛው ላይ ይውላል። ቀን ሙሉ ብትከፍችለት ቀን ሙሉ የመዋል አቅሙ አለው። እንቅልፍ ሰዓቱን ራሱ ማለፍ እንቅልፍ ሰዓቱን ለመጠበቅ የግድ ማጥፋት ይኖርብናል፣ ስልኩንም መቀማት ይኖርብናል። የቴሌቪዥንና የስልክ ቴክኖሎጂዎችን መነሻ አድርገው የሚመጡ የባህሪ ለውጦች ልጆች ያለመፈለግ ስሜት እንዲያዳብሩና ከማህበረሰቡ ጋር ያላቸው ግንኙነት የተገለለ እንዲሆን እንደሚያደርገውም የጤና ባለሙያዎች ያነሳሉ።
ብዙ ጊዜ ወላጆች ልጆቻቸውን ያው እየተማሩ ይመስላቸዋል ግን ልጆቻቸው ሙሉ ለሙሉ ቲቪ ላይ እና ስልክ ላይ ትኩረት ሲያደርጉ ይሄን አይነት ኬዝ ሊከሰት ይችላል ማለት ነው። አንደኛ ነገር ብቻቸውን መሆን ይፈልጋሉ ሰው አይፈልጉም ብዙ ጊዜ። ሁለተኛ ነገር ደግሞ በራሳቸው ዓለም ናቸው በጣም በራሳቸው ዓለም ነው መሆን የሚፈልጉት ማህበረሰብ አይፈልጉም። ሰው ሲነካቸው መገለል ነው የሚፈልጉት ትኩረት አይሰጡም ለሰዎች ትኩረት አይሰጡም። ታዲያ ይህ ባህሪ ያደገ ሲሄድ ደግሞ ራሳቸውን አሊያም ሰዎችን የመጉዳት ባህሪ ጭምር የማዳበር አጋጣሚው ሰፊ ይሆናልም ይላሉ። ኮሙኒኬሽን ስኪል አይኖራቸውም ማለት ገና ናቸው አለ ኮሙኒኬሽን ስኪል ገና ናቸው ያን ነገር አያውቁትም ምን ማድረግ እንዳለባቸው የቤታችን ስሜት ይሰማቸዋል ምን ማድረግ እንዳለባቸው አያውቁም በምን መንገድ ከዛ ሰው ጋር ኮሙኒኬሽን አድርግ ብለው ብዙ ጊዜ ብቸኝነት ህይወት ነው ሊመርጡ የሚችሉት ትልቅም ቢሆኑ ደሴም አይነት ካራክተር ነው ሊኖራቸው የሚችለው እነዛም ይሄ ሰውን መጉዳት ነው ያው ስሜታቸውን ሊገልጹ የሚችሉ ሰውን በመጉዳት ነው ወይም በማልቀስ ነው ራሳቸውን ይጎዳሉ ራሳቸውን የሚጎዱት ያው ስሜታቸውን መግለጽ ስለማይችሉ ራሳቸውን በመጉዳት ነው ስሜት ሊገልጹ የሚችሉ ሰሪያው እርሻ አለው የአቶ መሐመድ ልጅ አሁን ላይ በወቅቱ የስነ ባህሪ ባለሙያዎችን በማግኘቱ ባህሪው እየተስተካከለና በማህበራዊ ህይወቱም የተሻለ እየሆነ እንደመጣ አቶ መሐመድ ገልጸዋል። ይሁንና ግን ወላጆች ዛሬ ላይ ለልጆቻቸው በቂ ጊዜ አለመስጠታቸውና ከመጠን በላይ ልጆቻቸውን ለቴክኖሎጂ አሳልፈው መስጠታቸው በልጆቻቸው የነገ ህይወት ላይ አሉታዊ ተጽዕኖን የሚያሳድር መሆኑን ወላጆች ልብ ሊሉት ይገባል ብለዋል። እየፈነዳ በዜጎች ላይ ከፍተኛ ጉዳት እያደረሰ ያለው የሞኮፓት ወይም የስቲም ቡና ማፊያ የጥራትና ያጠቃቀም ችግር ያለበት ስለመሆኑ ይገለጻል። የቡና ማፊያውን ተጠቅመው ጉዳት የደረሰባቸውን ዜጎችን የሳይበር ባልደረባችን ሄለን ተስፋዬ እንደሚከተለው አሰናድተዋለች። የደብረ ማርቆስ ነዋሪ የሆነችው ትዕግስት ላቀ ከዓመታት በፊት በዚህ ሞካፖት ወይም በተለምዶ የስቲም ቡና ማፊያ ቡና በማፍላት ላይ ሳለች ፈንድቶ በግንባሯና በአይኗ አካባቢ ከባድ ጉዳት ደርሶባታል። በወቅቱ የነበረውንም ክስተት እንዲህ ታስታውሳለች። እኔ አሁን የዛኔ በሳቱ የፈነዳብኝ ፍንዳታ የተከሰተ ከምንም አይደለም ላወጣው እያለ ነው። ስለዚህ ጸንቆ ጨርሶታል። ግን ከእቃው ጥራት አንጻር ይመስለኛል እኔ እስካሁን የተገነዘብኩትና የተረዳሁት ለእኔ ፍንዳታ የደረሰ ማቴሪያሉ አንጻር ነው ብዬ ነው የምልህ የለራሱ። በዚሁ ምክንያት ጉዳት የደረሰባቸውን ሰዎች የሚያሳዩ ፎቶዎች በየማህበራዊ ሚዲያው ሲዘዋወሩ ተመልክተናል። ካሁን በፊት ፈንድቶብኝ ያውቃል። ግን እግዚአብሔር ይመስገን እኔን አልነካኝም። ግን ጥንቃቄ በጣም ይፈልጋል። እኔም ራሱ ሄጄ ቡና ጠጣ የሄድኩባቸው ቤቶች ላይ ኮርኔሳቸው ተበላሽቶ ወይ ቡና ነክቶት ምናምን ሳይ አውቃችሁ የቀለም የቡና ስታይል አድርጋችሁ ተመስል አይ ስቲም ፈድቶብን ነበር አይነት ነገር አንድ ቤት በቀን 4 ጊዜ የፈነዳበት ቤትም አለ። የቡና ማፊያ ማሽን ባለሙያ የሆነው ሙሉ ቀን በላይ እንደሚለው የቡና ማሽኑ የጥራት ደረጃ ዝቅተኛ መሆንና የአጠቃቀም ችግር መንስኤ እንደሆነ ተናግረዋል። አጠቃቀም ችግር አለ የእቃው ችግር አለ። ቢያንስ 5 አይነት ነገሮች ይሄን እንዲፈነዳ ያደርጋሉ። አንደኛ የመጀመሪያው እቺ ቫልቭ አለች ማስተንፈሻው አለች። ከዛ ውሃውን ሲያደርጉት ምን ያደርጋሉ መሰለሽ እዚህ ውስጥ እዚህ መስመሩ ላይ ይደፍኑታል። እዚህ ጋር ውሃውን ሙሉ ያደርጉታል። ይሄኛው የተወሰነ ቀዳዳ ነው ያለው እንደምታየው ድፍን ነው ማለት ጠቅጠቅ አለው። ከዛ ውሃው መጨረሻ ላይ ሳክ እያደረገ ቡናውን እየጨመቀ እዚህ ውስጥ የሚያደርገው ይሄ ነው። ከዛ ቡና ራስ መቻል ቅባት አለ ቅባት ስትቆይ ቤት አይተሽ ከሆነ ወዝ አለው ያ ቅባት ምን ይሆናል ሁሉ ጊዜ ልክ ዱቄቱ ላይ በዚህ እየተደፈነ ሄድና ይሄ ሙሉ ተደፍኖ ያልቃል። ከዛ ይሄ እዚህ ጋር ይከደናል ማለት ነው። ሲከደን እዚህ ውስጥ ከፍተኛ ውሃ አለ። እሳት ላይ ነው የሚጣደው። እሳት ላይ ተጥሎ ይሄ በጣም በፓወር ሲፈላ ነው ቡናውን እየጨመቀው እዚህ ጋር የሚመጣው። እዚህ ውስጥ ያለው ውሃ የት ይሄድ? ይሄ ከተደፈነበት ቫልቫ ከተደፈነች እዚህ ጋር ያስተነፍሳል። ሲያስተነፍስ ማስተንፈሻ ካጣ ውሃ ምንድነው የሚሆነው? አማራጩ መፈንዳት ነው ማለት ነው። የእሳት አመጣጣን ስቶቭ የሚፈልገው ስቶቭ አጀስት የሚደረግ ስቶቭ አለ አይደል? ዘመናዊ ስቶቭ ማለት ነው። በሱ ነው መሆን ያለበት። ለምን እሳቱን ስትመጥኝለት ፕሬሸሩም እዚህ ጋር ቀነስ ይላል ማለት ነው። ፊልተር ቡና ሲደረግበት አፈጫጩ ደቃቃ ከሆነ ይመጣና ቡናውን ጥቅጥቅ ያደርጉታል። 55 ግራም ቡና ብቻ ነው የሚይዘው። 55 ግራሙን ፍጭት ይፈልጋል። ከዛ እዚህ ጋር ይመጣና ቡናውን ጥቅጥቅ ያደርጉልሻል። አንዳንዶቹም ብታምኚ ባታምኚ እንዲህ ይቆልሉታል። በዚህ ልክ ላይክ እንደዚህ ድረስ ይቆልሉታል። ከዛ ያደቃቅ ያለ ፍጭት እዚህ ጋር ይመጣና ይደረጋል፣ ይጠቀጥቁታል። ውሃው ያንን አልፎ ለመሄድ በጣም ይቸገራል።
አሁንም አማራጭ ምንድነው? ይቺ ቫልቭ ባትደፈር እንኳን ይቺ ቫልቭ የምታወጣው ፓወር በጣም ትንሽ ነው። ፍልጭቱ በጣም ወሳኝ ነው። ባይዘው እንዲው ከሁሉም ከጽዳቱ ሁሉ በላይ ማለት ነው። በቡና ማፍላት ስራ ላይ የተሰማሩ ባለሙያዎች እንዲሁም ቤት ውስጥ የሚጠቀሙ ሰዎች ጥራቱን የጠበቀ የቡና ማሽን እንዲጠቀሙ ባለሙያዎች ይመክራሉ። ስቲም ኮፊ ሃውስ የሚከፍቱ እዚህ ኮፊ ቢዝነስ ላይ የሚገቡ ግን በሙሉ ይሄንን አይጠቀሙ። ከተጠቀሙ ጥንቃቄ ያድርጉ። ከጥንቃቄውም ደግሞ እኩል ለኩል ራሳቸው ፈጭተው የሚጠቀሙትን ቡና ፊልተር ስፕሪሶ የሚለውን ፍጭት የፍጭት ታይፕ በደንብ መለየት መቻል አለባቸው። ይህም ሌላኛው መልእክቴ ነው ማለት ነው። የጅማ ኢንዱስትሪ ፓርክ በአካባቢው በስፋት የሚመረተውን የአቮካዶ ምርት በመጠቀም ዘይት እያመረተ ወደ ውጭ እየላከ መሆኑን ገለጸ። ኢንዱስትሪ ፓርኮች ለዜጎች የስራ ዕድል ከመፍጠር በተጨማሪ ግብርና ግብዓቶችን በመጠቀም አግሮ ፕሮሰሲንግ ላይ እየሰሩ ስለመሆናቸውም ተገልጿል። ሪፖርተራችን ሩት ወርቁ በጅማ ኢንዱስትሪ ፓርክ ቅኝት አድርጋለች። እንመልከት። በኢትዮጵያ ከተገነቡ 13 ኢንዱስትሪ ፓርኮች አንዱ የሆነው የጅማ ኢንዱስትሪ ፓርክ ላለፉት ዓመታት በምርት ላይ ተሰማርቶ ነው የሚገኘው። እንግዲህ በተለይ አሁን ላይ የጅማ ኢንዱስትሪ ፓርክ በተለይ ደግሞ አካባቢ ላይ የሚመረተውን የግብርና ምርት በመጠቀም አግሮ ፕሮሰሲንግ ላይ ተሰማርቶ ነው የሚገኘው። ይህንንና አጠቃላይ የጅማ ኢንዱስትሪ ፓርክ አሁን ላይ ያለበት ቁመና ምን ይመስላል የሚለውን የምናስቃኛችሁ ይሆናል። አብራችሁን ቆዩ። ሰላም ነው? እንዴት ነህ? ሰላም ነው? እንኳን ደህና ቆያችሁን አለን። እስኪ መጀመሪያ እንተዋወቅ። ስሜ ብስራት ብዙነህ እባላለሁ። በዚህ በጅማ ኢንዱስትሪ ፓርክ የአንድ የስራ ክፍል ቡድን መሪና የማኔጅመንት አባል አሁን ደግሞ የስራ አስኪያጅ ተወካይ ነኝ። እንግዲህ በተለይ አሁን ዛሬ እዚህ የመጣ ነው አጠቃላይ የጅማ ኢንዱስትሪ ፓርክ አሁን ላይ ያለበት ቁመና ምን ይመስላል፣ ምን እያመረተ ነው፣ ምን እየሰራ ነው የሚለውን ቅኝት ለማድረግ ነው የመጣ ነው። ወደ ውስጥ ገብተን እስኪ ያለውን ነገር እናያለን። አሁን እንግዲህ እዚህ የገባንበት ክፍል የአቮካዶ ዘይት ምርት የሚጀመርበት ክፍል ነው አይደለ? አዎ። አሁን እዚህ ቦታ ላይ ምን ስራዎች ናቸው የሚከወኑት? እዚህ ቦታ ላይ በቀጥታ ገበሬው በዚህ በጅማና በጅማ ዙሪያ ያሉ በዚህ ቦንጋን፣ ሚዛንን በስተምዕራብ በኩል ደግሞ በስተሰሜን በደሌን፣ ኢሉባቦርን እናጠቃሉ። እንደገና በዚህ በኩል ደግሞ ደቡብ ላይ ወደ እስከ 40 ምንጭ ድረስ አቅርቦት አላቸው። ይሄ ብቻ ፐርዴይ እስከ 20 መኪና ወይም አይሱዙ ይቀበላሉ፣ አቮካዶ ይቀበላሉ። በሳጥን ይገባሉ። ወደዚህ 3 ደረጃ ይሰጡታል። የበሰለ መካከለኛና ጥሬውን ይሉታል። ይሄ ካታጎራይዝ ይደረጋል። እዚህ ጋር ካታጎራይዝ ከተደረገ በኋላ የበሰለው ቀጥታ ወደ ምርት ነው የሚገባው ማለት ነው። ፋብሪካው እንግዲህ አሁን እንደወደየንበት ነው። እዚያው ሰራተኞች እየለዩ ነው የበሰለውን ከጥሬው እየለዩ እየለያዩት ነው። በጣም የበሰለው ቀጥታ ወደ ፋብሪካ ይገባል። አሁን ወደ ዘይት ወደ ምግብ ዘይት ነው ይጨምራል። ጥሬው ምንድን ነው የሚደረገው? ይበስላል። የተወሰነ ሳምንት ይሰጡታል፣ ይቀመጣል። ይሄ የበሰለው ተፈይቶ እስከሚያልቅ ደግሞ ያ ይደርሳል። ይሄ ቋት ነው። ይሄ ቋት እዚህ ጋር ይገባና እየታጠበ ወደ ላይ ይወጣል። እዚህ ጋር እንደምታዩት አይተሽዋል። ወደ ላይ እንዴት ነው የሚዛገው? አዎ፣ በዚህ ጋር ወደዛ ይሄዳል። እዛ ውስጥ እንግዲህ የራሱ ቴክኒካል የራሱ ፕሮሰሶች አሉ። እየታጠበ 2 ማሽን ነው እዚህ ጋር እያይሻለሁ። ያኛው ራሱን የቻለ ማሽን ነው፣ ይሄኛው ራሱን የቻለ ማሽን ነው። ፍጆታቸው እንደዛ ነው። ተፈጭቶ የመጨረሻው በዚህ ፋብሪካ አክሼጃይ ይባላል። ህንዶች ናቸው። ዛር ፍሮም ህንድስ። ይሄ አክሼጃይ ይሄ ነው። ይሄ እንትኑ ማለት ነው። ዘን እነሱ እንደዚህ ፓክድም ያደርጉታል። ይሄ ወደ ውጭ ይላካል። ይቀረዋል አሁን አንድ ስቴፕ። አዎ፣ ያው ኖርማሊ በቃ ዘይት ነው። አሁን ይሄንን ለኤኒ ምግብ መጠቀም ይቻላል። ብስኩት ልጠብሽበት ይችላልሽ፣ ሳምቡሳ ልትሰሪበት ይችላልሽ። ወጥ በቃ ለወጥ ለማንኛውም ነገር ለምግብ መጠቀም ይቻላል ይሄ ነገር ማለት ነው። ኢቨን ለፀጉር ቅባትም ይሄ ኦኬ። ቅባቱ እንግዲህ በተለያየ ሚዲያ ላይ እንደምንሰማው በቃ ይሄ የተዘጋጀ ነው ማለት ነው። ግን እነሱ ወደ ውጭ ኤክስፖርት ያደርጉትና አንድ ስቴፕ ደግሞ እንደሚያጣሩት ነው ያለን መረጃ ኢንፎርሜሽን ማለት ነው። ፍሬው ከወጣ በኋላ በኖርማል አስተሳሰብ መጣል ነው ያለበት። ይሄን ወደ ባዮ ፈርቲላይዘር ወይ ደግሞ ወደ ማዳበሪያነት ቀይሮ ለሌላ አገልግሎት እንዲውል ነው ማለት ነው። እዚህ ጋር 2 ጥቅም እናገኛለን። አንደኛ ይሄ ፋብሪካ ይሄ ፍሬ ወደ ማዳበሪያነት መቀየሩ ሌላ ታምር ነው። ሁለተኛው ደግሞ
ይሄ ቆሻሻ ወደዚህ ባይቀየር ነው የት እንደሚጣል መገመት ይቻላል። የሚያመጣው የአካባቢ ፖሉሽን ኤር ፖሉሽን የሚያመጣው ነገር አለ። የአካባቢ ብክለት ሊያመጣ ይችላል። ሌላ ሽታ ሊፈጥር ይችላል። ስለዚህ ከግሪን ሌጋሲ ጋር ተያይዞ የራሱ ኮንትሪቢዩሽን አለው። የውጭ ጉዳይ ሚኒስቴር በወላይታ ሶዶ ከተማ ያስገነባቸውን የአቅመ ደካማ ቤቶችን አስመርቆ አስረከበ። ድጋፍ የተደረገላቸው አካላት ከዚህ ቀደም ሲደርስ ከነበረው የጎርፍና ዝናብ ችግር ማረፋቸውን ገልጸዋል። ሚኒስቴር መስሪያ ቤቱ በክረምት በጎ ፈቃድ አገልግሎት ያስጀመራቸውን ቤቶች ለአቅመ ደካማ እናቶች ያስረከበ ሲሆን ስራው በተቀናጀ አግባብ የተመራ መሆኑም ተመላክቷል። ተመስገን ተስፋዬ ከወላይታ ሶዶ ተጨማሪ አለው። የነኚህ እናቶች መኖሪያ ቤት የዛሬ ዓመት እንደዚህ አልነበረም። በክረምት ጎርፍና ዝናቡ እጅግ የሚያስቸግርበት ቦታ ላይ ሆነው አሳልፈዋል። ዛሬ ላይ ታዲያ የበጎ ፈቃድ አገልግሎት ስራውን በተለያዩ የአገሪቱ አካባቢዎች እየተገበረ በሚገኘው የውጭ ጉዳይ ሚኒስቴር መስሪያ ቤት አማካኝነት ቀድሞ ሲደርስ የነበረባቸው ስቃይና እንግልት ተረስቶ ዛሬ ታሪክ ሆነዋል። በተደረገልን ድጋፍ ያለፈውን ጊዜ ረስተናል የሚሉት እነኚህ እናቶች እገዛ ያደረጉ አካላትን አመስግነዋል። ቀዳዳ ነው፣ ውሃ ዝናብ እየፈሰሰ ያስቸግረኛል። ላስቲክ ለብሼ ነበረ ማድረው። አሁን እግዚአብሔር ይስጣቸው። አሁን ደስታ አልቻልኩም። ከልጆቼ ጋር ያለቀስኩ ከይቴ ጋር እሷም ያለቀሰች እግዚአብሔር አሁን ለኛ ቀይሩናል። እግዚአብሔር እኛነትን እናመሰግናለን። ጎርፉ ቤቱ እየገባ ግርግዳውን እንዳለ በእኛ ላይ ወደቀ። ለመስራት ይሄ ቤት ለኛ እግዚአብሔር አምላክ ወይ መሰራ ሰው ለኛ ይዛችሁ ነው ስል እግዚአብሔር እናንተን ጎትቶ አመጣ። ይሄ ቤቱ ለኔ ተሰራ። እግዚአብሔር ይስጣችሁ። የውጭ ጉዳይ ሚኒስቴር መስሪያ ቤት አቅመ ደካሞችን ከመደገፍ ባሻገር የትምህርት መርጃ ቁሳቁሶችን ለተማሪዎች በመለገስ የትምህርት ውጤታማነትን ለማገዝ ጥረት ሲያደርግ ቆይቷል። ይህንን የሚገልጹት የሚኒስቴር ዴኤታ ጽሕፈት ቤት ኃላፊ አቶ አበበ መብራቱ የበጎ ፈቃድ አገልግሎቱ በተቀናጀ መልክ እየተተገበረ ይገኛል ብለዋል። የበጎ ፈቃድ አገልግሎቶች ነበሩን፣ ግን በተሻለና በጣም በተደራጀ ተቋማዊ በሆነ መንገድ በጣም በተጠናከረ መልኩ እንዲሰራ የተደረገው አሁን በቅርብ ዓመታት ነው ማለት ይቻላል። ሶዶ ከተማና በአርባ ምንጭ የአቅመ ደካማ ቤቶችን ግንባታ አከናውነናል። ነው ዛሬ እዚህ ግንባታቸው ተጠናቆ ለምርቃትና ለርክክብ በቅተዋል። የደቡብ ኢትዮጵያ ክልል የፖለቲካና የአስተዳደር ማዕከል በሆነችው ወላይታ ሶዶ ከተማ የበጎ ፈቃድ አገልግሎት በተለያዩ አደረጃጀቶች እንደሚከናወን የከተማዋ ምክትል ከንቲባ አቶ ብርሃኑ ጩምአ ገልጸዋል። የሚኒስቴር መስሪያ ቤቱ ተሞክሮም የሚበረታታ መሆኑን በማንሳት መረዳዳት ባህላችንም ስለሆነ ከዚህ አንጻር የሚሰሩ ስራዎች ተጠናክረው እየተሰሩ ይገኛሉ። ስለሆነም ወጣቶችም የተለያዩ አደረጃጀቶች በዚህ ላይ የሚሰሩ አሉ። የመንግስታዊ ያልሆኑ ተቋማትም የሚሰሩ አሉ። በክልል በዞን በፌደራል ደረጃ ሁሉም አካላት በከተማችን የሚሰሩ ስራ አለ። ከዚህ ውስጥ አንደኛው ዛሬ ለምርቃት የበቃው የፌደራል የውጭ ጉዳይ ሚኒስቴር በከተማችን አሁን ዛሬ ያስመረቀው ግንባታ ነው። የአቅመ ደካሞች ቤት ግንባታ ነው። ዛሬ በጣም ደስ የሚል ቀን ነው። የውጭ ጉዳይ ሚኒስቴር መስሪያ ቤት በተለያዩ የአገሪቱ ክፍሎች የጀመረውን የበጎ ፈቃድ አገልግሎት ስራ በተያዘው በጀት ዓመት ክረምት ወራትም አጠናክሮ እንደሚያስቀጥል ተመላክቷል። ወይዘሮ ፈቲያ መሐመድ ሁሴን ይባላሉ። ከስደት በመመለስ ግብርናን በዘመናዊ መልክ በመስራት ከግማሽ ቢሊዮን ብር በላይ ግምት ያለው ሀብት አፍርተዋል። 54 ሄክታር የእርሻ መሬት ከምስራቅ ሐረርጌ በአቢሌ ወረዳ በመረከብ የጀመሩት ስራ ለበርካታ የአካባቢው ዜጎችም ስራን ፈጥሯል። አቤል ሙልጌታ ከራስ አንደበትን እንደሚከተለው አዘጋጅቷል። ስሜ ፈቲያ መሐመድ ሁሴን ይባላል። ግቢው ፈቲያ እርሻ ተብሎ ነው የሚጠራው። በልጅነቴ አረብ ሀገር ተድሬ የሄድኩ ሰው ነበርኩ። የአረብ ዘር ነው ያገባሁትና እቺ ከዛ ከረሀብተኛ ሀገር ነው የመጣችው ይሉኝ ነበር ሰዎቹ። እኔ ደግሞ ማቀው በማር በቅቤ ማደጌን ነው። ረሀብን አይቼ አላቅም። ገንዘብ እንደሚያስፈልገኝና ከነሱ የበለጠ መስራት እንደምችል ተገነዘብኩ። በሆነ አጋጣሚ የማገኘውን ብር ማጠራቀም ጀመርኩ። አላማዬ አገሬ ተመልሼ ግብርና ሰርቼ አገሬ ምን አይነት አረንጓዴና የሰጧትን የምታበቅልና ረሀብተኛ እንዳልሆነች ለነዚሁ ላማቾቼ አሳያለሁ ብዬ አላማ አደረኩ። ወደ 30 ሚሊዮን ብር በእጄ ላይ ሲገባ ኢትዮጵያ አምባሲ ሄድኩ። እዛ አቶ ተክሌ የሚባሉ አምባሳደር ነበሩ። አገሬ ሄጄ ማልማት ፈልጋለሁ በሚለው ተደሰቱ።
የባቢሌ አስተዳደር ደግሞ የሚያስቀምጡኝ ቦታ ነው ያጡት በደስታ ያለውን መሬት የተባለ ሁሉ አሳዩኝ አዙሮ የመረጥኩትን መሬት ተሰጠኝ ሚኒሻ ተሰጠኝ ሰራተኛ አካባቢ ሰው ቀጠርኩ ስራዬን ጀመርኩ በ2002 ነው የጀመርኩት ስራ 54 ሄክታር በሙሉ ተክዬበታለሁ 30,000 ባባዬ 5,000 ማንጎ 5,000 የብርቱካን ዛፍ ተክያለሁ ወደ 500 ዘይቱና ተክያለሁ ወደ 200 ቡና ተክያለሁ ያው አንበጣ የመጣ ጊዜ አበላሽቶ ነው እንጂ 2,000 ነበር ቡናው አሁን ደግሞ የተጣመረ ግብርና አለ አብየኛ ልጅ ደግሞ ከብት ማርባት አሳ ማርባት አለብሽ ወደ ፋብሪካ መቀየር አለብሽ የሚለው መጣና አሁን ወደዛ እየተንደፋደፍኩ ነው ከብቶቹን ኦሬዲ ዘመናዊ ቤት ሰርቼ እያረባሁ እያንዳንዱ የማንጎና ብርቱካን ስርም ቡና ለመትከል እንትናለኝ ጥላ ስለሚፈልግ እኔ የውሃ ቴክኖሎጂ ከሱዳን ነው ያመጣኋቸው ፒን ካርድ ተሰጥቷቸው በዶላር እየከፈልኳቸው የኔን ውሃ ሲያወጡ 50 ጎረምሳዎች ሰብስቤ ውሃውን እንዲማሩ አደረኩ እየከፈልኳቸው እነዛ 50 ደግሞ አገሩን በሙሉ አስተምረው አገሩ በሙሉ አሁን በውሃ የሌለው ሰው የለም ምርት ለቀማ ሲኖረን ሳር አጨዳ ሲኖረን ወደ 100 ሰው ነው የሚቀጠረው 100 ሰራተኛ ይቀጠራል አግም በቋሚነት አሁን 40 ሰራተኞች ቋሚ ናቸው የትም የማይሄዱ በፍቅር የሚሰሩ እዚህ ሂዱ ብላቸውም የማይሄዱ እያንዳንዱ የራሱ መኖሪያ ቤት ያለው ልጆቹን ወልዶ ልጆች 4 ያለው 5 ያለው አሉ እዚሁ ይኖራሉ ሚስቶቻቸው ደግሞ ይነግዳሉ ይሄንኑ ምርት ይሸጣሉ አረንጓዴ ነገር ማለት እኮ ገነት ማለት ነው እንዴ መፈልገውን ቆንጂዬ ነገር እየቀነጠስኩ እየበላው ጥላ ስር ቁጭ ብዬ ስንት አይነት ኦክሲጂን ስንት አይነት ንጹህ አየር እያለ አጠገቤ በዙሪያው ተከብቤ እንደኔ የሚኖር ሰው ያለም አይመስለኝ በጣም በብዙ ሚሊዮን ነው የሚገመተው እንደ ንብረት ሲገመት 500 ሚሊዮን ምናምን ነው በቃ በጣም ብዙ ነው አሁን ሲግምቱ ማለት ነው እኔ ደግሞ ገንዘብ አላስቀምጥም ያገኘሁትን ራሱን ነው ማስፋፋበት በስልጤ ዞን ከስደት ተመላሾች በሌማት ትሩፋት ስራዎች ተሰማርተው ውጤታማ በመሆን ላይ እንደሚገኙ ተገለጸ ኢቲቪ በዞኑ ምስራቅ ስልጤ ወረዳ ያነጋገራቸው ተመላሽ ወጣቶችም በሀገር ሰርቶ መለወጥ እንደሚቻል ገልጸዋል መሐመድ ረህመቱ ከዚያው ዘገባውን አድርሶናል በስልጤ ዞን የምስራቅ ስልጤ ወረዳ ወጣቶች ከዚህ ቀደም ስደትን እንደ አማራጭ በማየት በብዛት ይሰደዱ እንደነበር ይነገራል ከለውጡ ወዲህ ግን በአካባቢው ያለውን ጸጋ በመጠቀም በሀገር ሰርቶ መለወጥ እንደሚቻል መታየት ጀምሯል ከስደት ተመላሾች በሌማት ትሩፋት ስራዎች እንዲሰማሩ ሁኔታዎች መመቻቸታቸውን የምስራቅ ስልጤ ወረዳ ዋና አስተዳዳሪ ሳሎፋኔ ገልጸዋል በስደት የተመለሱ ሰዎች እዚህም ስራ ያልነበራቸው ሰዎች ይሄ ስራ ከተፈጠረ በኋላ አብዛኞቻቸው በማህበር ተደራጅተው ዶሮ ገብቶላቸው እንቁላል ይሸጣሉ ዶሮ ይሸጣሉ በፍራፍሬ በማህበር ተደራጅተው ፍራፍሬ ያለማሉ ይሸጣሉ በተለይ አሁን የበሰለ ሙዝ ይሸጣሉ ችግኝ ይሸጣሉ ኢቲቪ ያናገራቸው ከስደት ተመላሽ ወጣቶች በተፈጠረው እድል ወደ ስራ መግባታቸውን ይገልጻሉ መጀመሪያ ስደት ነበርኩ ከስደት ከተመለስኩኝ በኋላ ወደ ስራው ገባሁኝ ወደ ዶሮ እርባታ ማለት ነው መጀመሪያ ላይ ያገባሁት 500 ዶሮዎች አግብቻለሁ ያው እነሱዎችን እየሰራው አሁንም ጎን ለጎን ሌላ አገባለሁ እጨምራለሁ ብዬ ያስባለሁ እስከ 300 ከ10 ከ20 ደርሳሉ እንደዛ ነው የሚጥሉ በባህር ምግብ ይሰምጣሉ ያው ከዛ ሁሉም እዚህ መስራት ይሻላል እዛው ካየው በኋላ አገር ገብቼ ትንሽ መሬት ብትሆን እሰራለሁ ቅድጄ መጣ ስራው እንትን ግብርና ነው ከግብርና እንትን ድለባ ወተት ቡና ማንጎ አቮካዶ እነዚህ ነው የሚሰራው በአካባቢው ያለውን ጸጋ ተጠቅመው ውጤታማ መሆናቸውን የጠቆሙት ወጣቶቹ በሀገር ሰርቶ መለወጥ እንደሚቻልም ይናገራሉ ከሰራን እዚህም እናገኛለን እዛ ሄደን ተንከራተን አይደል የምናገኘው ስለዚህ ሀገራችን ላይ ሰፈራችንን ሰርተን ብንለወጥ ይመረጣል ብዬ ነው የማስበው ለቤትም የተጠቀምኩ ነው ያው ገበያም ይቀርባል ምክንያቱም ለራሴ አሁን በቀን ማገኘውን ገቢ ሳሰላስል እዛ የምታገኘው እዚህም ታገኛለህ ብዬ ነው ማስ ምርታማነቱ አሪፍ ነው ያው መሬቱ ለምድ ስለሆነ ውጤታማ ያደርጋል በተለይ ድለባው በጣም እንትን አዋጭ ነው ድለባው ያው እዚህ ሀገር ውስጥ በጣም ከሰራ የማይለወጥ የለም በሌማት ትሩፋት ስራው የተሰማሩ ወጣቶቹ ስራ እየተስፋፋ እንደሆነ የምስራቅ ስልጤ ወረዳ ግብርና ጽሕፈት ቤት ኃላፊ ጀማል ሀሰን ገልጸዋል እንደ ኢንተርፕራይዝ ነው የጎበኛችሁት እናንተ አሁን 7 ኢንተርፕራይዝ ደርሰዋል የእሱ አይነት ተመሳሳይ ማለት ነው እዛው መንደር ላይ 7 ደርሰዋል 500 ዶሮ እያስገቡ ቦቫንስን በቀን የቢያንስ 450 እና ከ470 በላይ እንቁላል እያቀረቡ ያሉበት ሁኔታ አለ ከ75000 ብር በላይ በቀን
የሚቆጥቡ ወጣቶችን ጭምር በወር የሚቆጥቡ ወጣቶችን ጭምር ማፍራት የተቻለበት ነው። ከስደት ተመላሾች በአጭር ጊዜ በተሰማሩበት ስራ ውጤታማ መሆናቸውን ተከትሎ ተሞክሮን በማስፋት ስደትን ለመቀነስ ጥረት እየተደረገ መሆኑም ተገልጿል። ለኢቲቪ ዜና መሐመድ ራህመቶ ወራቤ። በኦሮሚያና በደቡብ ኢትዮጵያ ክልል ለሚገኙ አርሶ አደሮች 3 ሚሊዮን የቡና ችግኝ ተከፋፈለ። በቡና ልማት ላይ የተሰማራው ቀርጫንሼ ግሩፕ ለአርሶ አደሮቹ ከፍተኛ ምርት የሚሰጡ የተሻሻሉ የቡና ችግኞችን ማከፋፈሉን አስታውቋል። የምዕራብ ጉጂ ዞን ግብርና መምሪያ ኃላፊ አቶ ቱኬ አና ቀርጫንሼ ግሩፕ ዝርያቸው የተሻሻለ ቡና ችግኞችን ለአርሶ አደሮች በማቅረቡ የዘርፉን ምርታማነት ለማሳደግ አጋዥ መሆኑን ተናግረዋል። ለአርሶ አደሮች የተከፋፈሉ የቡና ችግኞች ሞቃታማ የአየር ጸባይ የሚቋቋሙና በሄክታር ከ30 ኩንታል በላይ ምርት ሊሰጡ የሚችሉ መሆናቸው ተመላክቷል። የውጭ ዜና የኤሎን መስክ አጋር የሆኑትን ሰው ለናሳ ኃላፊነት በእጩነት ያቀረቡትን ሀሳብ መሰረዛቸውን የአሜሪካው ፕሬዚደንት ዶናልድ ትራምፕ ገለጹ። ፕሬዚደንት ትራምፕ ወደ ስልጣን ከመመለሳቸው ቀደም ብሎ በታህሳስ ወር ያሬድ አይዛክማን የተባሉትን ግለሰብ ተቋሙን እንዲመሩ ማሰባቸውን አሳውቀው ነበር። ትሩዝ በተሰኘው ማህበራዊ ድረገጻቸው በዛሬው ዕለት ባሰፈሩት ጽሑፍ ግን ያደረጉትን ግምገማና ማጣሪያዎች ተከትሎ ሀሳባቸውን መቀየራቸውንና በቅርቡ አዲስ እጩን ይፋ እንደሚያደርጉም ተናግረዋል። ኒውዮርክ ታይምስ ከውሳኔው ቀደም ብሎ ታማኝ ምንጮቼ በሚል ባሰራጨው ዘገባ ፕሬዚደንቱ በዚህ ውሳኔ ላይ የደረሱት ግለሰቡ ለዲሞክራቶች የገንዘብ ድጋፍ በማድረጋቸው ስለመሆኑ ገልጿል። በጉዳዩ ላይ ከነጩ ቤተ መንግስት ማብራሪያ የተሰጠው አጃንስ ፍራንስ ፕሬስ በበኩሉ ቀጣዩ የናሳ መሪ ሙሉ በሙሉ ከትራምፕ የአሜሪካ ትቅደም አጀንዳ ጋር አብሮ የሚጓዝ መሆን አለበት የሚል ምላሽ ስለማግኘቱ ጽፏል።